በምስራቅ አውሮፓ ምድር አራተኛ ዓመቱን ይዞ በዘለቀው መጠነ ሰፊ ጦርነት ከሁለቱም ወገን እየደረሱ ያሉ ውድመቶች የበለጠ እየጨመሩ መምጣታቸው እየተነገረ ነው። የዩክሬን መከላከያ ኃይል ጠቅላይ መምሪያ ያወጣው የቅርብ ጊዜ ሪፖርትና የሀገሪቱ የሰብአዊ መብት ተሟጋቾች ያቀረቡት መረጃ ሩሲያ በጦር ግንባር ላይ እያስተናገደችው ያለውን እጅግ ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንዲሁም በምርኮኞች ላይ የሚፈጸመውን ስልታዊ የሰብአዊ መብት ጥሰት ያሳያል። በትላንትናው ዕለት የወጣው መረጃ እንደሚያመለክተው ሩሲያ በአንድ ቀን ውስጥ ብቻ 870 ወታደሮቿን አጥታለች። ይህ ቁጥር በራሱ ብቻውን ሲታይ ከፍተኛ ቢሆንም ከጦርነቱ መጀመሪያ አንስቶ የደረሰውን አጠቃላይ ኪሳራ ወደ 1,266,770 ወታደሮች አድርሶታል። ይህ እጅግ አስደንጋጭ አሃዝ ሩሲያ የምትከተለው የሰው ማዕበል የመሰንዘር ስልት ምን ያህል ዋጋ እያስከፈላት እንደሆነ ያሳያል። የሩሲያ ወታደራዊ አመራር የሰለጠነ የሰው ኃይል እጥረት ቢኖርበትም አሁንም ድረስ በቁጥር ብልጫ የመከላከያ መስመሮችን ለመስበር መሞከሩ ለወታደሮቿ እልቂት ዋነኛ ምክንያት ሆኗል ሲል ዩክሬን ኢንዲፔንደንት አስነብቧል። ይህ አይነቱ ኪሳራ በረጅም ጊዜ ውስጥ በሩሲያ ማህበረሰብና በጦር ኃይሉ የሞራል ጽናት ላይ የሚፈጥረው ስንጥቅ ቀላል የሚባል አይደለም። 1 ሚሊዮን የሚጠጋ የሰው ኃይል ማጣት ማለት ለአንድ ሀገር የረጅም ጊዜ የደህንነትና የኢኮኖሚ መዋቅር ትልቅ ስጋት ከመሆኑም ባለፈ በሀገሪቱ ውስጥ ያለውን የሰው ኃይል ምርታማነት ክፉኛ የሚጎዳ እንደሆነም እየተነገረ ነው። የሰው ኃይል ኪሳራው እንደተጠበቀ ሆኖ ሩሲያ በጦር መሳሪያ ረገድም ታይቶ የማይታወቅ ውድመት እየደረሰባት ይገኛል። በአንድ ቀን ውስጥ ብቻ 58 የመድፍና የከባድ መሳሪያ ስርዓቶች መውደማቸው ዩክሬን የሩሲያን የረጅም ርቀት የተኩስ አቅም ለማዳከም እያደረገች ያለውን የአጸፋ ውጊያ ውጤታማነት ያረጋግጣል። መድፍ የዚህ ጦርነት የጀርባ አጥንት ሆኖ በቆየበት ሁኔታ በአንድ ቀን ውስጥ እንዲህ ያለ ከፍተኛ ቁጥር ያለው መሳሪያ ማጣት ሩሲያ በግንባር ላይ ያላትን የኃይል የበላይነት ክፉኛ ያናገዋል። በተጨማሪም 3 ዘመናዊ የአየር መከላከያ ስርዓቶች በአንድ ጀንበር መደምሰሳቸው ዩክሬን በአየር ላይ ያላትን የድሮንና የሚሳኤል እንቅስቃሴ በተሻለ ነፃነት እንድታከናውን ምቹ ሁኔታን እንደፈጠረላት ሮይተርስ ዘግቧል። በአጠቃላይ ሩሲያ ከ11700 በላይ ታንኮችንና ከ37000 በላይ የመድፍ ስርዓቶችን ማጣቷ ሀገሪቱ ያላትን የወታደራዊ ቁሳቁስ ክምችት ወደማያገግምበት ደረጃ እያደረሰው መሆኑን ያሳያል። እነዚህን ዘመናዊ መሳሪያዎች በፋብሪካ መልሶ ለማምረት የሚጠይቀው ጊዜና የቴክኖሎጂ ግብዓት ሩሲያ በዓለም አቀፍ ማዕቀብ ውስጥ ባለችበት ወቅት የገጠማትን ወታደራዊ ድቀት ይበልጥ ያጎለዋል ተብሎም ይጠበቃል። በቴክኖሎጂው ረገድ ዩክሬን የወሰደችው የቅርብ ጊዜ እርምጃ እጅግ ስልታዊ ፋይዳ ያለው ነው። በቤላሩስ በኩል የሚተላለፉ የሩሲያን የሻሄድ ድሮን ምልክቶችን የሚያቀናጁ የመገናኛ ጣቢያዎችን ማውደሟ የሩሲያን የመረጃና የቁጥጥር መረብ የመበጠስ ብቃቷን አሳይቷል። እነዚህ የመገናኛ አንጓዎች መውደማቸው ሩሲያ በኬቭና በማዕከላዊ ዩክሬን ላይ የምታደርገውን የድሮን ጥቃት ቅንጅት ያዛበዋል። ዩክሬን በአንድ ቀን ውስጥ ብቻ ከ1700 በላይ ታክቲካዊ ድሮኖችን መጣሏ ሀገሪቱ በኤሌክትሮኒክስ ጦርነት ረገድ ካደጉት የዓለም ሀያላናት ጋር የምትመጣጠን ብቃት ላይ መድረሷን ያሳያል። ይህ የቴክኖሎጂ የበላይነት ሩሲያ በቁጥር ያላትን ብልጫ በብልሃት እንድትመክት አስችሏታል። የድሮን ጦርነት ከጊዜ ወደ ጊዜ እየተራቀቀ በመጣበት በዚህ ወቅት ዩክሬን የጠላትን የኮሚኒኬሽን መዋቅር ማውደሟ የሩሲያን ወታደራዊ የበላይነት ወደ ታች ዝቅ አድርጎታል። ይህም ሩሲያ የምትልካቸው ድሮኖች ኢላማቸውን ስተው እንዲወድቁ ወይም በዩክሬን የአየር መከላከያ በቀላሉ እንዲመቱ በር ከፋች ሆኗል። በጦር ግንባሮች ላይ የሚታየው የሩሲያ ጥቃቶችም ተጠናክረው ቀጥለዋል። በሁሊያይፖሌ አቅጣጫ በአንድ ቀን ውስጥ 45 የሩሲያ ጥቃቶች መመዝገባቸውና በፖክሮቭስክ በኩል የተሰነዘሩት 25 ጥቃቶች ሩሲያ አሁንም ቢሆን የተወሰኑ ስልታዊ ግዛቶችን ለመቆጣጠር ያላትን ፍላጎት ያሳያል። ሆኖም ግን የዩክሬን መከላከያ ኃይል እነዚህን ጥቃቶች በመመከት የሩሲያን ኃይል በየቀኑ እየተጋፈጠ ይገኛል። ዩክሬን የሩሲያን የጦር ኃይል ክምችት፣ የትዕዛዝ ማዕከላትና የጥይት መጋዘኖችን ኢላማ በማድረግ የምትፈጽመው ጥቃት ሩሲያ በግንባር ላይ ያላትን የማጥቃት ፍጥነት እንዲገታ ማድረጉን ቢቢሲ አስነብቧል። ሩሲያ በአንድ ቀን ውስጥ ብቻ 8613 የድሮን ጥቃቶችንና 80 የአየር ድብደባዎችን መመዝገባቸው ጦርነቱ ምን ያህል አውዳሚ እንደሆነ ምስክር ነው። ሩሲያ በየቀኑ የምትጥላቸው በመቶዎች የሚቆጠሩ የአየር ላይ ቦምቦች በዩክሬን ከተሞች ላይ የሚያደርሱት ጉዳት ከፍተኛ ሆኗል። ከወታደራዊ ውጊያ ባሻገር የጦርነቱ ሰብአዊ ገጽታም እጅግ አሳሳቢ ደረጃ ላይ ደርሷል። የዩክሬን የሰብአዊ መብት እንባ ጠባቂ ዲሚትሮ ሉቤኒስት ይፋ እንዳደረጉት ሩሲያ ቢያንስ 337 የዩክሬን የጦር ምርኮኞችን በአሰቃቂ ሁኔታ ገድላለች።
ይህ ድርጊት የ1949ን የጄኔቫ ስምምነትን በግልጽ የሚጥስና እንደ ጦር ወንጀል የሚቆጠር ነው። ከዚህም በላይ በሩሲያ እጅ ከሚገኙት ምርኮኞች መካከል 95 በመቶ የሚሆኑት ስልታዊ በሆነ መንገድ ስቃይና እንግልት እንደሚደርስባቸው ተገልጿል። ሩሲያ ማሰቃየትን እንደ መንግስታዊ ፖሊሲና እንደ ጦር መሳሪያ መጠቀሟ የጦርነቱን አስከፊነት ያሳያል ብለዋል። ምርኮኞችን መግደልና ማሰቃየት በዓለም አቀፍ ሕግ በጥብቅ የተከለከለ ቢሆንም ሩሲያ ግን ይህንን ግፍ በዩክሬናውያን ላይ በመፈጸም ስነ ልቦናዊ ጫና ለመፍጠር ትሞክራለች። በአሁኑ ወቅት 7000 የሚጠጉ ዩክሬናውያን ሲቪሎችን ጨምሮ በሩሲያ ቁጥጥር ስር መገኘታቸው ሩሲያ ሰላማዊ ዜጎችን እንደ ማስፈራሪያና እንደ ድርድር መሳሪያ እየተጠቀመችባቸው መሆኑን ያረጋግጣል። ይህ ድርጊት የዓለም አቀፉን ማህበረሰብ ቁጣ እየቀሰቀሰ ቢሆንም ሩሲያ ግን ለሕግና ለሰብአዊነት ደንቦች ጀርባዋን መስጠቷን የሩሲያ ባለስልጣናት ይገልጻሉ። ዩክሬን የሁሉንም የእስረኞች ልውውጥ ለማድረግ ዝግጁ መሆኗን በተደጋጋሚ ብትገልጽም ሩሲያ ለሂደቱ እንቅፋት መሆኗን ቀጥላለች ብለዋል። በተለይም ሲቪሎችን ወደ ሀገራቸው የመመለስ ተግባር ከወታደሮቹ በበለጠ አስቸጋሪ ሆኗል። ባለፈው የ2025 ዓመት ውስጥ በተደረጉ አነስተኛ ልውውጦች 2080 ወታደሮች ቢመለሱም የተመለሱት ሲቪሎች ቁጥር ግን 230 ብቻ መሆኑ የችግሩን ጥልቀት ያሳያል። ይህ በሰብአዊ መብት ላይ እየታየ ያለው ችግር ዓለም አቀፉ ማህበረሰብ በሩሲያ ላይ ያለውን ጫና እንዲያበረታና ወንጀለኞች ለሕግ እንዲቀርቡ የሚጠይቅ ወቅታዊ ጥሪ ሆኗል። ፕሬዝዳንት ዜሌንስኪ እንዳሉት የሲቪል ምርኮኞችን መመለስ የዩክሬን ዲፕሎማሲ ትልቁ ፈተና ሆኖ ቀጥሏል። ሩሲያ እነዚህን እስረኞች ለፕሮፓጋንዳ ዓላማና ዩክሬን ላይ የፖለቲካ ጫና ለመፍጠር ትጠቀምባቸዋለች። ከሎጂስቲክስ እና ከድጋፍ ሰጪ ተሽከርካሪዎች አንጻርም ሩሲያ ከፍተኛ ኪሳራን እያስተናገደች ነው። በአንድ ቀን ውስጥ 181 ተሽከርካሪዎችና የነዳጅ ማመላለሻ ቦቴዎች መውደማቸው በግንባር ላይ ለሚገኙ ወታደሮች የሚቀርበውን የምግብና የጥይት አቅርቦት ያውካል። ወታደራዊ ተሽከርካሪዎች መውደም ሩሲያ ያላትን የመንቀሳቀስ አቅም ይገድበዋል። ዩክሬን ሆነ ብላ የሩሲያን የኋላ ደህንነት የአቅርቦት መስመሮች በማጥቃት የሩሲያ ጦር በምድር ውጊያ ላይ ያለውን ብቃት እንዲቀንስ እያደረገች ነው። ይህ ስልታዊ እርምጃ ሩሲያ በያዘቻቸው ግዛቶች ላይ ያላትን ቁጥጥር ለማላላት ትልቅ አስተዋጽኦ ይኖረዋል። ያለበቂ ሎጂስቲክስና ትጥቅ የሚዋጋ ጦር ደግሞ ለውድቀት ቅርብ መሆኑ የታወቀ ነውና። በተጨማሪም የሩሲያ የባህር ኃይል ያጋጠመው ኪሳራ ተጠቃሽ ነው። እስካሁን 29 የጦር መርከቦችና ጀልባዎች እንዲሁም 2 የባህር ሰርጓጅ መርከቦች መውደማቸው ሩሲያ በጥቁር ባህር ላይ የነበራትን የበላይነት ሙሉ በሙሉ በሚባል ደረጃ እንድታጣ አድርጓታል። ዩክሬን የባህር ኃይል ባይኖራትም ዘመናዊ የባህር ላይ ድሮኖችና ሚሳኤሎችን በመጠቀም የሩሲያን ግዙፍ የጦር መርከቦች ማጥቃት መቻሏ በዘመናዊ ጦርነት ታሪክ ውስጥ አዲስ ምዕራፍ የከፈተ ክስተት ነው። ይህ ክስተት ዩክሬን የእህል ምርቷን በባህር በኩል ለዓለም ገበያ እንድታቀርብና የኢኮኖሚ ጥንካሬዋን እንድታስጠብቅ ረድቷታል። የሩሲያ ባህር ኃይል አሁን ላይ ወደ ጥቁር ባህር ወደቦች እንዲያፈገፍግ ተገዷል ሲሉም የዩክሬኑ ፕሬዝዳንት ዜሌንስኪ ገልጸዋል። ባለፉት ጥቂት ቀናት በሩሲያ ላይ እየደረሰ ያለው ወታደራዊ ጉዳት እጅግ ከፍተኛ ነው። የሰው ኃይል መመናመን፣ የመድፍና የአየር መከላከያ ስርዓቶች መፈራረስ እንዲሁም የመገናኛ መረቦች መበጣጠስ ሩሲያ ለረጅም ጊዜ ጦርነት የማካሄድ አቅሟን እየሸረሸሩት ይገኛሉ። ዩክሬን በበኩሏ የምዕራባውያንን የቴክኖሎጂ ድጋፍ ከሀገር ውስጥ የፈጠራ ስራዎች ጋር በማቀናጀት የሩሲያን ግዙፍ ነገር ግን ደግሞ ደካማ መዋቅር ያለው ጦር በብቃት እያዳከመች ትገኛለች ሲል ቢቢሲ ዘግቧል። ጦርነቱ አሁንም በከፍተኛ እልቂትና ውድመት የቀጠለ ቢሆንም የዩክሬን ስትራቴጂካዊ ጥቃቶች የኃይል ሚዛኑን ወደ ዩክሬን ድል እያዘነበሉት መሆኑን መሬት ላይ ያለው እውነታ ይመሰክራል። ሩሲያ ይህንን ውድቀት ለመቋቋም የምትወስደው ማንኛውም እርምጃ የጦርነቱን የወደፊት ዕጣ ፈንታ የሚወስን ቢሆንም እስካሁን ያለው ሂደት ግን ሩሲያ ከባድ በሆነ ወታደራዊና ፖለቲካዊ ጥቃት ውስጥ እየገባች መሆኑን ያመለክታል። ዓለም አቀፉ ማህበረሰብ የሰብአዊ መብት ጥሰቶችን መመዝገብና ለፍትህ በመቆም የዚህን አውዳሚ ጦርነት ፍጻሜ ለማፋጠን የሚጠበቅበትን ሚና መወጣት እንደሚኖርበትም ዓለም አቀፍ ተቋማት እየገለጹ ነው።